ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በኦሮሚያ ክልል ምዕራብ ሸዋ ዞን 3 ወረዳዎች ምንነቱ ያልታወቀ የዱር አውሬ ሰዎች ላይ ጥቃት እያደረሰ እንደሚገኝ ተገለጸ። 39ኛው የአፍሪካ ህብረት የመሪዎች ጉባኤ መጠናቀቅን ተከትሎ ኢትዮጵያ የአፍሪካ ሀገራት ምሳሌ ሆና ቀጥላለች እየተባለ ነው። የቱርኩ ፕሬዝዳንት ጠይብ ኤርዶጋን የአፍሪካ ቀንድ ለውጭ ኃይሎች የጦር ሜዳ መሆን የለበትም ሲሉ ተናገሩ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ሜሮን ዋልልኝ ነኝ። በኦሮሚያ ክልል ምዕራብ ሸዋ ዞን 3 ወረዳዎች ምንነቱ ያልታወቀ የዱር አውሬ ሰዎች ላይ ጥቃት እያደረሰ እንደሚገኝ ተገለጸ። ስሙ እንኳን በውል አይታወቅም የተባለው የዱር አውሬ የአካባቢው ነዋሪዎች ላይ ስጋት መፍጠሩ ተነግሯል። ሩሃ ግርማ ተጨማሪ አላት። በኦሮሚያ ክልል ምዕራብ ሸዋ ዞን በ3 ወረዳዎች ስሙ በውል ያልታወቀ ለአካባቢው አዲስ ነው የተባለ የዱር አውሬ ሰዎች ላይ ጥቃት እያደረሰ እንደሚገኝ ተገልጿል። በዚህ የዱር አውሬ ምክንያት በአካባቢው ታይቶ በማይታወቅ መልኩ የማህበረሰቡ የዕለት ተዕለት እንቅስቃሴ ከባድ ጥያቄ ውስጥ መግባቱን ነዋሪዎች ለዶይቼ ቬለ በሰጡት አስተያየት አስረድተዋል። እንደ ነብር የተዥጎረጎረ መልክ አለው የተባለው የዱር አውሬ በዚሁ በተያዘው 2018 ዓ.ም አጋማሽ በተለይም በየገጠር ቀበሌያቱ በብዛት መገኘቱ ተገልጿል። ነብር መሳዩ የዱር አውሬ ከዚህ በፊት በአካባቢው ያልተለመደና ፈጽሞ የማይታወቅ እንደሆነ የሚገልጹት የአካባቢው ነዋሪዎች በቅርብ ወራት ውስጥ ብቻ በተደጋጋሚ በሰዎች ላይ ባደረሰው ጥቃት የሰዎች ሕይወት ማለፉን ተናግረዋል። ደበሊ ዳባ የተባሉ ተጎጂ አስጊ ያሉት ይህ የዱር አውሬ በአካባቢው በብዛት መበራከቱንና ስጋቱም ከጊዜ ወደ ጊዜ ከፍ እያለ መምጣቱን አስረድተዋል። ትናንት እህል ከማሳ ወደ አውድማ እያጋዝን ሳለን የባለደቦ ቤት ይህ አዲስ አውሬ መግባቱን ሰማን። ሰዓቱ ቀን ነው። ከቀኑ 9 ሰዓት አካባቢ ቢሆን ነው። መጀመሪያ ቤት ገብቶ የውሻ ቡችላ ነው ይዞ የወጣው። አጋጣሚ ሰው በብዛት ስለነበር ተጫጭሆው ነው እንጂ ቤት የገባው ሰው ለማጥቃት ነበር። ለባለቤቱ ሲደወልለት ተሰባስበን አብረን ስንሄድ አውሬው ብቻውን ሲጓዝ የነበረ አንድ ወጣት ላይ ጥቃት ሊያደርስ ሲታገል ደርሰን አስጣል ነው። አቶ ደበሊ ይህ እንግዳ አውሬ የዱር እንስሳትም ይሁን ሰው እንደማይመርጥ ተናግረው በብዛት ህጻናት ላይ አነጣጥሮ ጥቃት ቢያደርስም ትልቅ ሰውም ለብቻው ካገኘ እንደማያልፍ ተናግረዋል። ከተራበ የሚመርጠው ነገር የለም። የዱር እንስሳትም ይሁን ሰው በብዛት ጉዳት የሚያደርሰው ህጻናት ላይ ቢሆንም ትልቅ ሰውም ቢሆን አይለይም። እንደ ቆቅ፣ ሚዳቋና ድኩላ በአካባቢያችን ጫካ ውስጥ በሰላም የሚቀመጡ እንስሳት ይህ አውሬ ከመጣ በኋላ ሸሽተው ወደ ሜዳ እየወጡ ነው። የእነሱ ከጫካ ተማረው መውጣትን ተከትሎ አውሬው ወደ ሰዎች መኖሪያ እየተጠጋ የቤት እንስሳትን ጨምሮ በሰዎች ላይ ጥቃት እያደረሰ ይገኛል። ማህበረሰቡን ሰቀቀን ውስጥ ከቶታል የተባለው አዲሱ የዱር አውሬ ለመታደን እንኳን የማይመች ለብቻው ተነጣጥሎ የሚሄድና በሰው እይታ ውስጥም ሲሆን የሚደበቅ ነው ተብሏል። አብዛኛው ነገሩ ነብር የሚመስል ነው የተባለው የዱር አውሬ ጉልበቱ እጅግ ኃያልና የሚሳብ ተወርዋሪ እንደሆነም ተጠቁሟል። ይህ ባህሪው ደግሞ በቀላሉ ለማጥፋትና ከጥቃቱ ራስን ለመከላከል አዳጋች እንደሚያደርገው ነው የተገለጸው። የዱር አውሬው በፍጥነት የሚራባ ነው መባሉ ደግሞ ሌላው የነዋሪዎችን ስጋት ከፍ ያደረገ ጉዳይ ሆኗል። 39ኛውን የአፍሪካ ህብረት የመሪዎች ጉባኤ መጠናቀቅ ተከትሎ ኢትዮጵያ የአፍሪካ ሀገራት ምሳሌ ሆና ቀጥላለች እየተባለ ነው። የአብስራ ገዛኸኝ ኢትዮጵያ በአፍሪካውያን ዘንድ ያላትን ቦታ የሚያሳይ ዘገባ አዘጋጅቷል። የጋና፣ የቤኒን፣ የጊኒቢሳው፣ የቡርኪና ፋሶ፣ የሴኔጋል፣ የካሜሮን፣ የኮንጎ፣ የቶጎ፣ የጊኒ፣ የሳኦ ቶሜና ፕሪንሲፔ የማሊ ሰንደቅ ዓላማዎች ከኢትዮጵያ ሰንደቅ ዓላማ ቀለማት ብዙዎቹ ሁሉንም የተወሰኑት ሁለቱን በጣም ጥቂቱ ደግሞ አንዱን ተውሰው እናገኛቸዋለን። ላብነት ያህል በአፍሪካ ውስጥ ከቅኝ ግዛት ነፃ በመውጣት የመጀመሪያ የምትባለው ጋና አረንጓዴ፣ ቢጫና ቀዩን የኢትዮጵያ ሰንደቅ ዓላማ ቀለሞች ቅደም ተከተላቸውን ብቻ ገልብጣ ትጠቀምባቸዋለች። የዚህን የሰንደቅ ዓላማ መዋዝ ዘፍጥረት ለመረዳት ኢትዮጵያ በአፍሪካ ውስጥ ማናት ብሎ መጠየቅ ይበጃል። አንዳንድ
አንዳንድ የጥንት ሰነዶች መላው አፍሪካ ኢትዮጵያ ተብሎ ይጠራ እንደነበር ያትታሉ። የአውሮፓ ቅኝ ገዢዎች የትኛውንም የአፍሪካ ሀገር ከማወቃቸው በፊት ከኢትዮጵያ ጋር የጠበቀ ግንኙነት ነበራቸው። ዛሬ በአብዛኛው የኢትዮጵያን ሰንደቅ ዓላማ ቀለም ቀርተው አገር ሆነው የቆሙት የምዕራብ አፍሪካ ሀገራት የሚዋሰኑት የአትላንቲክ ውቅያኖስ በአንድ ወቅት የኢትዮጵያ ውቅያኖስ ተብሎ ይጠራም ነበር። ከ1885ቱ የለንደን ኮንፈረንስ በኋላ አፍሪካ በአውሮፓ ቅኝ ገዢዎች እጅ ገባች። ኢትዮጵያ ግን በተደራጀ ሀገርነት አቋም ላይ ስለነበረች በአድዋ ተራሮች የተደረገውን ውጊያ አሸንፋ ነጻነቷን አወጀች። የተቀሩት የአፍሪካ ሀገራት እስከ 1960ዎቹ ድረስ በመራራ የቅኝ ግዛት ቀንበር ተቀፍድደው እየቀጠሉም ነበር። በ1960ዎቹ ብዙ የአፍሪካ ሀገራት የፖለቲካ ነጻነታቸውን ሲያውጁ አገር ሆነው ለመቆም ምሳሌ ያስፈልጓቸው ነበር። በጊዜው አለው ያለቻቸው ሀገር ደግሞ ኢትዮጵያ ነበረች። የዚያኔዎቹ የአንዲት አፍሪካ አቀንቃኞችና የነጻነት ምሳሌዎች እነ ኳሜ ንክሩማና ጁሊየስ ኔሬሬ ግርማዊ ቀዳማዊ አፄ ኃይለ ሥላሴ ባይኖሩላቸው ኑሮ በቅኝ ግዛት ማግስት መደናበር ውስጥ የነበረችውን አህጉራቸውን በአንድ ማህበር አሰባስበው ቢያንስ የፖለቲካዊ ነጻነቷን ማስጠበቅ ያዳግታቸው ነበር። የሞኖሮቪያና የካዛብላንካው ቡድን ፍጥጫም የአፍሪካ አንድነት ድርጅት ምስረታን ሊያዘገየው ይችል ነበር። የነጻው ሀገር ኢትዮጵያ መሪ ቀዳማዊ አፄ ኃይለ ሥላሴ ግን ሁሉንም የአዳዲስ ሀገራት መሪዎች አግባብተው በኢትዮጵያ የዘመን ቀመር በ1955 ዓመተ ምህረት ላይ የአፍሪካ አንድነት ድርጅት እንዲቋቋም አድርገዋል። በዚህም የተነሳ አፍሪካውያን ግርማዊነታቸውን የአፍሪካ አባት ይሏቸዋል። የኢትዮጵያን የአፍሪካ የነጻነት ምልክትነት በሚያሳይ መልኩ የአፍሪካ ህብረት ዋና መስሪያ ቤት አዲስ አበባ ውስጥ ይገኛል። የህብረቱን መዝሙር የጻፉት ኢትዮጵያዊ ባለቅኔ ሎሬት ጸጋዬ ገብረመድህን ናቸው። የመጀመሪያውን የአፍሪካ አንድነት ድርጅት መሰብሰቢያ አዳራሽ ማለትም ዛሬ የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና መስሪያ ቤት የሆነውን ህንጻ ያስገነቡት ደግሞ ኢትዮጵያዊው ሰው ሐዲስ ዓለማየሁ ናቸው። በህንጻው ውስጥ ያሉትን አማላይ ስዕሎች የሳሏቸውም ኢትዮጵያዊው ጠቢብ እጅግ የተከበሩ የዓለም ሎሬት ሜተር አርቲስት አፈወርቅ ተክሌ ነበሩ። ኢትዮጵያ ለአፍሪካ ከዚህም ባሻገር ናት። የአሁኑ ጠቅላይ ሚኒስትር አብይ አህመድ አሊ በአፍሪካ ህብረት መድረኮች ላይ ሲናገሩ የሚደመጡት ነገር አህጉሪቱ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ ቋሚ መቀመጫ ይኖራት የሚል ነው። አብይ ይህንን ነገር ደጋግመው ያነሱታል። እስከዚያው ግን አብይና መንግስታቸው አዲስ አበባን የአዲሲቱ አፍሪካ ውብ ከተማ በማድረግ የአባቶቻቸውን ህልም ለማሳካት እየጣሩ ይመስላል። በቅርቡ በተጠናቀቀው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ የተገኙ መሪዎች በአዲስ አበባው ለውጥ እጅግ መደነቃቸው እየተነገረ ነው። አፍሪካውያን ከኢትዮጵያ የሰንደቅ ዓላማ ቀለምና የፖለቲካ ነጻነት ብቻ ሳይሆን የምጣኔ ሀብት እድገት ብሎም የከተማ ልማት እየተማሩ መሆኑም እየተሰማ ይገኛል። እንደ ማሳያ ለአብነትም በቅርቡ በኬንያ ፓርላማ ንግግር ያደረጉት ጃኔት መሐመድ የተባሉ አባል አዲስ አበባ አሁን አዲሷ የአፍሪካ ዱባይ ሆናለች፣ ከተማዋ ከ10 ዓመታት ባነሰ ጊዜ ውስጥ ብቻ እንዴት ወደ ዘመናዊ ከተማነት እንደተቀየረች ከኢትዮጵያ የምንማረው ብዙ ትምህርት አለ ሲሉ ተደምጠዋል። አዲስ አበባ now is the new Dubai of Africa, Mr. Speaker. We have a lot of lessons to learn from that country. እናም ኢትዮጵያ ለአፍሪካውያን በዚህ ደረጃ አርማቸው ሆና ቀጥላለች። የቱርኩ ፕሬዝዳንት ጠይብ ኤርዶጋን የአፍሪካ ቀንድ ለውጭ ኃይሎች የጦር ሜዳ መሆን የለበትም ሲሉ ተናገሩ። ለይፋዊ ጉብኝት ወደ ኢትዮጵያ የመጡት የቱርኩ ፕሬዝዳንት ጠይብ ኤርዶጋን ከጠቅላይ ሚኒስትር አብይ አህመድ ጋር ከተወያዩ በኋላ የጋራ መግለጫ ሰጥተዋል። ጽዮን ላይኩን ተጨማሪ አላት። ኢትዮጵያ የቱርኩን ፕሬዝዳንት ረሲብ ጣይብ ኤርዶጋንን ከ11 ዓመታት በኋላ በድጋሚ ተቀብላ አስተናግዳለች። ፕሬዝዳንቱ ከ11 ዓመታት በፊት ወይንም በፈረንጆቹ 2015 ወደ ኢትዮጵያ የመጡት የአፍሪካ ቀንድን 3 ሀገራት ማለትም ኢትዮጵያን፣ ሶማሊያንና ጅቡቲን ለመጎብኘትና በዓለም ገበያ ወሳኝና ለመካከለኛው ምስራቅም መግቢያ በሆነው አካባቢ ካሉ ሀገራት ጋር ያለውን ትስስር ለማጠናከር ባለመ መልኩ ነበር። ኤርዶጋን ከ10 ዓመታት በኋላ በድጋሚ ኢትዮጵያ ሲመጡ ግን ይህ የዓለም ገበያ ወሳኝ ስፍራ የሆነው የአፍሪካ ቀንድ የቀይ ባህር ቀጠና ከመቼውም ጊዜ በላይ ውጥረት ውስጥ ባለበትና ተዋናዮቹም በበዙበት ወቅት ነው። በዚህ ጂኦፖለቲካ ውስጥ ኤርዶጋን የሚመራት ሀገር ቱርኪም ዋነኛ ተዋናይ ብትሆንም በቀጠናው ላይ በተለያዩ አቅጣጫዎች ከተፈጠሩ ህብረቶች መካከል ያለች ሀገርም ለመሆን ችላለች። ሀገሪቱ በአሁኑ ወቅት በአንድ አቅጣጫ እንደተሰለፉ ከሚነገርላቸው ከሶማሊያ፣ ግብጽ፣ ሳውዲ አረቢያና ሌሎች ሀገራት ጋር ያላት ህብረት ጠንካራ እንደሆነ ይታያል። በተመሳሳይ ደግሞ
ኢትዮጵያና የተባበሩት አረብ ኤምሬቶችን ጨምሮ ሌሎች ሀገራት ይገኙበታል በሚባለው ወገንም በተለያዩ ኢኮኖሚያዊና ፖለቲካዊ ጉዳዮች ያላት ትስስር ከፍተኛ እንደሆነ ይነገራል። ፕሬዚዳንቷ ኤርዶሃን ታዲያ የአፍሪካ ቀንድ በእነዚህና በሌሎች ተዋናዮች ውጥረት ውስጥ ባለበት ሰዓት ኢትዮጵያ መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር የጋራ መግለጫ ሲሰጡ የአፍሪካ ቀንድ ለውጭ ኃይሎች የጦር ሜዳ መሆን የለበትም ሲሉ ተደምጠዋል። በአሁኑ ወቅት በአፍሪካ ቀንድ የኢትዮጵያ የባህር በር ፍላጎት፣ የኤምሬቶችና የሳውዲ አረቢያ የወደብ ዳሰሳ፣ የእስራኤል የጦር ሰፈር ግንባታ ወሬ እንዲሁም ቱርክን ጨምሮ የግብጽና የሌሎች ሀገራት ከፍተኛ የኢኮኖሚና የጂኦፖለቲካ መራወጥን ጨምሮ ከፍተኛ ውጥረት የሚታይበት ሜዳ የሆነ ሲሆን ታዲያ ፕሬዚዳንቱ ቱርክ በዚህ ቀጠና አዲስ ግጭት እንዲነሳ አትፈልግም፣ ቀድሞውኑ ስቃይ በደረሰበት በዚህ ቀጠና አዲስ ግጭቶችና ህመሞችን መመልከት አንፈልግም ሲሉ ተደምጠዋል። የዚህ ቀጠና ችግሮች በራሳቸው በቀጠናው ሀገራት ሊፈቱ ይገባል ሲሉም ነው የገለጹት ፕሬዚዳንቱ። በዚህ የጋራ መግለጫ ላይ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር ደግሞ በሁለቱ ሀገራት መሪዎች መካከል ውይይት ከተደረገባቸው ጉዳዮች መካከል አንደኛው የባህር በር ጉዳይ ሲሆን ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ እንደ ቱርክ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር እገዛ እንዲያደርጉ መነጋገራቸውንም አንስተዋል። ከ130 ሚሊዮን ህዝብ በላይ ያላት ሀገር የሲ አክሰስ ተከልክላ በዓለም ላይ ካለው ልምምድና ትሬንድ ውጪ በጠላቶቻችን ደባ ለረጅም ጊዜ የጂኦግራፊ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑንና እንደ ቱርኪ ያሉ የኢትዮጵያ ወዳጆች በዲፕሎማቲክ መስኩ ጫና በመፍጠር በሰላማዊ መንገድ ኢትዮጵያ የሲ አክሰስ ማግኘት የምትችልበት ሁኔታ እንዲያግዙ በስፋት ተወያይተናል። በተጨማሪም በኢትዮጵያና ቱርኪ የጋራ መግለጫ ላይ በፕሬዝዳንት ኤርዶጋን በኩል የተነሳውና ከዚሁ ከአፍሪካ ቀንድ ወቅታዊ ሁኔታ ጋር የሚገናኘው የሶማሊላንድ እውቅና የማግኘት ጉዳይ አንዱ ነው። ቱርኪ በጋዛ ጉዳይ ቁርሾ ከተጋባቻት እስራኤል ጋር በአፍሪካ ቀንድ ደግሞ በሶማሊላንድ በኩል ተፋጣለች። ቱርኪ ከሶማሊያ ጋር ያላት ዲፕሎማሲያዊ ፖለቲካዊም ግንኙነት እንዲሁም በባብኤል መንዴብ ያላት ተቆጣጣሪነት ባለበት ሁኔታ የእስራኤልን ለሶማሊላንድ የተሰጠ እውቅናና እስራኤል ልትገነባ ትችላለች የተባለውን የጦር ሰፈር በመቃወም ከቀዳሚዎቹ ተርታ ናት። ኢትዮጵያ በበኩሏ በሶማሊላንድ እውቅና መስጠት ጉዳይ ከሁሉም አስቀድሞ የተነሳ ስም ያላት መሆኗ የሚታወስ ሲሆን አሁን እስራኤል ለሶማሊላንድ በሰጠችው እውቅና ላይ ድጋፍም ሆነ ተቃውሞ ባታሳይም ከሶማሊላንድም ሆነ ከእስራኤል ጋር ያላት ግንኙነት የጠነከረ መሆኑ ይታወቃል። ሁለቱ ሀገራት በዚህ ዙሪያ የተለያየ አቋም በሚያንጸባርቁበት ሁኔታ ታዲያ የቱርኪው ፕሬዝዳንት ረሲብ ጣይብ ኤርዶሃን እስራኤል ለሶማሊላንድ እውቅና መስጠቷ ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በመግለጽ እስራኤል የወሰደችውን እርምጃ በአዲስ አበባ ሆነው በድጋሚ ሲተቹ ተደምጠዋል። በሜክሲኮ ደብዛቸው የጠፋ ሰዎች ቁጥር ከ130 ሺህ መብለጡ ተሰማ። በሌላ ዜና የአውሮፓ ህብረት ፓርላማ የጥገኝነት ጥያቄዎችን በፍጥነት ውድቅ ማድረግ የሚያስችሉ አዳዲስ ህጎችን ማጽደቁ ተሰምቷል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹን በዝርዝር ተመልክቷቸዋል። 1%. That is how many people who have gone missing in Mexico over the years. በሰሜን አሜሪካ ሜክሲኮ በታቀደና በተደራጀ መንገድ የሰዎችን ደብዛ ማጥፋት እየጨመረ መምጣቱ ተነግሯል። በሀገሪቱ ከግሪጎሪያኑ 1964 ጀምሮ የመንግስት ባለስልጣናትን ጨምሮ ደብዛቸው የጠፋ ሰዎች ቁጥር ከ130 ሺህ ማለፉ ነው የተሰማው። ቤተሰቦቻቸው በሰላም ከቤት ወጥተው ድንገት የውሃ ሽታ ሆነው የቀሩባቸው ሰዎችም መንግስት ከጠፉበት ፈልጎ እንዲያመጣላቸው እየጠየቁ ሲሆን በተለይም ባለፉት 2 አስርተ ዓመታት ውስጥ ድንገት ደብዛቸው የሚጠፉ ሰዎች ቁጥር በ200 በመቶ መጨመሩን ተከትሎ ሁኔታው በብሔራዊ ደረጃ ከቁጥጥር ውጪ እየሆነ ያለበት ደረጃ መድረሱ ነው የሰብአዊ መብት ተሟጋቾች የሚገልጹት። ከ25 ዓመታት በፊት በሜክሲኮ ደብዛቸው ጠፍቷል በሚል የተመዘገቡ ሰዎች ቁጥር 73 ሺህ የነበረ ሲሆን አሁን ላይ ቁጥሩ ከ130 ሺህ አልፏል ነው የተባለው። የሰብአዊ መብት ተሟጋች ቡድኖችና ቤተሰቦቻቸው የጠፉባቸው ሜክሲኮውያን መንግስት በጉዳዩ ዙሪያ ትኩረት ሰጥቶት እንዲሰራ
እየጠየቁ ነው። መንግስት የባለስልጣናትን ጨምሮ የዜጎች ደብዛ መጥፋት ምንም አያሳስበውም የሚሉት ቤተሰቦቻቸው የጠፉባቸው ሰዎች ጉዳዩ የቀድሞው የሜክሲኮ ፕሬዝዳንት ፊሊፕ ካልደርሰን አደገኛ እጽ የሚነግዱ ማፊያዎችን ለማደን ጦር ከላኩበት ከግሪጎሪያኑ 2007 ጀምሮ እየተባባሰ መምጣቱን ተናግረዋል ሲል የዘገበው ዘ ጋርዲያን ነው። Staggering 10,000 individuals made the perilous journey from Africa aboard makeshift metal boats, seeking refuge and a better life in the European Union. በሌላ ዜና የአውሮፓ ህብረት ፓርላማ የጥገኝነት ጥያቄዎችን በፍጥነት ውድቅ ማድረግ የሚያስችሉ አዳዲስ ህጎችን ማጽደቁ ተሰምቷል። ከተያዘው የግሪጎሪያኑ 2026 ዓመተ ምህረት አጋማሽ አንስቶ ተግባራዊ እንደሚሆን የተነገረው ይህ ማሻሻያ ከሰብአዊ መብት ተሟጋች ድርጅቶች በኩል የትችት ናዳ ከወዲሁ እየወረደበት ይገኛል። ባሳለፍነው ሳምንት የጣሊያን መንግስት ካቢኔ በሀገሪቱ ድንበሮች ላይ ተደራራቢ ጫና በሚፈጠርባቸው ጊዜያት ስደተኞችን የጫኑ መርከቦች ወደ ሀገሪቱ የባህር ክልል እንዳይዘልቁ የሚያግድ ረቂቅ ህግ ማጽደቁ የሚታወስ ነው። የቀኝ ፖለቲካ አራማጇ የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ከዛሬ 3 ዓመት በፊት ስልጣን ከያዙ ወዲህ ህገወጥ የሚባለው በአነስተኛ ጀልባ ወደ ጣሊያን ለመሻገር የሚሞክሩ ስደተኞች ወደ ጣሊያን ዝር እንዳይሉ የተለያዩ እርምጃዎችን በመውሰድ ላይ መሆናቸው ይነገራል። የሰው ልጅ በተለያዩ ምክንያቶች ከአንድ ቦታ ወደ ሌላ ቦታ ተዘዋውሮ መኖር መስራቱ ያለ የነበረና ወደፊትም የሚቀጥል ቢሆንም የስደተኛው ቁጥር በዝቶብናል የሚሉ በርካታ የአውሮፓ ሀገራት ደግሞ ስደተኞች ድርሽ እንዳይሉባቸው ከቅርብ ዓመታት ወዲህ በደቡባዊ የክፍለ ዓለሙ ድንበር ሀገራት ጥብቅ ቁጥጥር ዘርግተዋል። ከአውሮፓ የገንዘብ ድጋፍ የሚደረግላቸው የአፍሪካ መንግስታትም ከአፍሪካ ወደ አውሮፓ የሚካሄድ ስደትን ለመከላከል በትብብር እየሰሩ መሆናቸው ነው የሚነገረው። የአውሮፓ ሀገራት ህገወጥ የሚሏቸውን ተገን ጠያቂዎችን ማመልከቻዎችንም ውድቅ በማድረግ ወደ መጡባቸው ሀገራት መመለስ ከጀመሩ ጥቂት የማይባሉ ዓመታት የተቆጠሩ ሲሆን የህብረቱ ሀገራት እነዚህን መሰል እርምጃዎች የሚወስዱት ስደተኞችን ተስፋ ለማስቆረጥ እንደሆነ የፍልሰት ጉዳይ ተመራማሪዎች ይናገራሉ። This means that an individual in the normal asylum procedure will be able to be relocated to another EU country, for example, from the coast of Italy to the Netherlands. This has led to ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ የእንግሊዝ ፕሪሚየር ሊግ መሪው አርሰናል በሊጉ ግርጌ ላይ ከሚገኘው ወልቭስ ጋር የሚያደርገውን ተስተካካይ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኬንያው የፓርላማ አባል በኬንያ ያለው ላሙ ወደብ ለኢትዮጵያ እንዲሰጥ መጠየቁ አነጋጋሪ ሆኗል። ኦሬንጅ ዲሞክራቲክ ሙቭመንትን ወክለው ፓርላማ የገቡት ጁኔት ሞሐመድ የአዲስ አበባ ለውጥ እጅግ እንዳስገረማቸውና ለኬንያ ምሳሌ መሆን የሚችል መሆኑን በፓርላማ ስብሰባ ላይ ተናግረዋል። ብዙነህ እንዳለ ዝርዝር አለው። ባለፉት ዓመታት በአዲስ አበባ የተሰሩ መሰረተ ልማቶች የበርካታ ሀገራትን አይን ከመሳብ አልፈው መነጋገሪያ ሆኗል። ከሰሞኑ በኬንያ ፓርላማ የተሰማው ንግግር ግን የከተማዋን እድገት ለሌሎች የአፍሪካ ሀገራት ጭምር ምሳሌ መሆን እንደምትችል ያረጋገጠ ነው። ጁኔት መሐመድ ከዚህ ቀደም በኬንያ የሚጎሪ ካውንቲ ከንቲባ የነበሩ ሲሆን አሁን ደግሞ ኦሬንጅ ዲሞክራቲክ ሙቭመንትን ወክለው የኬንያ ፓርላማ አባል ሆኗል። በኬንያ ፓርላማ ውስጥ አንጸባራቂ ከሚባሉ በሳልና ተስፋ ከሚጣልባቸው ፖለቲከኞች አንዱ መሆናቸውም ይነገርላቸዋል። እኚህ ሰው በኬንያ ፓርላማ ባደረጉት ንግግር ኢትዮጵያና ኬንያ ረጅም ቦርደር የሚጋሩ ሀገራት መሆናቸውን ገልጸው የኢትዮጵያ ለውጥ እጅግ አስደናቂ እንዲሁም ምሳሌ መሆን የሚችል መሆኑን በማንሳት ይናገራሉ። ኢትዮጵያ አዲሷ የአፍሪካ ዱባይ ሆናለች። ይህ የሆነው ደግሞ ከ10 ዓመት ባነሰ ጊዜ ውስጥ መሆኑ ነገሩን አስገራሚ ያደርገዋል ያሉ ሲሆን የከተማዋን አስደናቂ ለውጥ እንዲህ ይገልጹታል። Mr. Speaker, for those of us who traveled to Addis Ababa, የተከበሩ ሊቀመንበር ለስብሰባ ወደ ኢትዮጵያ ሄደን ያየነው ለውጥ እጅግ አስገራሚ ነው። አዲስ አበባ አዲሷ የአፍሪካ ዱባይ ሆናለች። ከዚያች ከተማ ብዙ የምንማራቸው ትምህርቶች አሉ። ይህ የሆነው ደግሞ ከ10 ዓመት ባነሰ ጊዜ ውስጥ መሆኑ ነገሩን አስገራሚ ያደርገዋል። ዛሬ በአዲስ አበባ ጎዳናዎች ከሌሊቱ 8 ሰዓት በእግሮ ቢንቀሳቀሱ አንዳች የጸጥታ ስጋት አያድርጉም። At 2 a.m. when we were there, Mr. Speaker, in that city without any fear of your security, of your belongings or anything, Mr. Speaker.
ከዚህ ባለፈ ኢትዮጵያ በኢኮኖሚ ያላትን እድገት ያነሱት የፓርላማ አባል ሳፋሪኮም ኢትዮጵያ ከገባ ገና 5 ዓመቱ ነው። በዚህ 5 ዓመት ከ20 ሚሊዮን በላይ ደንበኞችን አፍርቷል። ኬንያ ግን በ20 ዓመት ውስጥ 30 ሚሊዮን ደንበኞች ብቻ ነው ያፈሩት። ይህ ሀገሪቱ ያላትን ፈጣን እድገት እንደሚያሳይ አንስተው በቀጣይ 5 ዓመት በአፍሪካ ትልቁ ኢኮኖሚ እንደሚሆንም ጭምር አንስተዋል። ጁኔት መሐመድ ለዚህ ሁሉ እድገት እንዲሁም 130 ሚሊዮን ህዝብ ለያዘ ሀገር የባህር በር አስፈላጊ መሆኑን በማንሳት በደቡብ ሱዳን ኮሪደር በኩል የሚገኘውን የኬንያውን ላሙ ወደብ ለኢትዮጵያ መስጠት እንደሚያስፈልግ ጥያቄ አቅርበዋል። Mr. Speaker, this is a country that has not been colonized ever in their life. ኢትዮጵያውያን ቅኝ ስላልተገዙ ነፃነት ምን እንደሆነ ያውቃሉ። በሁለቱ ሀገራት መካከል ያልተቆራረጠ የንግድ ግንኙነት ያስፈልገናል። የተከበሩ ሊቀመንበር፣ እኛ በደቡብ ሱዳን ኮሪደር ላሙ ወደብ አለን። ያን ኮሪደር 130 ሚሊዮን ህዝብ ላላት ኢትዮጵያ መስጠት አለብን። ኢትዮጵያውያን ለሚፈልጉት ዓላማ ያንን ወደብ ሊጠቀሙበት ይችላሉ። የተከበሩ ሊቀመንበር፣ ኢትዮጵያ በአፍሪካ ኤሌክትሪክን በርካሽ ለህዝቦቿ የምታቀርብ ሀገር ነች። እኛ ከኢትዮጵያ ከፍተኛ መጠን ያለው ኤሌክትሪክ ማምጣት እንችላለን። ምክንያቱም እዚህ ኬንያ ኤሌክትሪሲቲ በጣም ውድ ስለሆነ። Ethiopia has the cheapest electricity in Africa and God has put us as their neighbors. Mr. Speaker, we should import from that country a lot of electricity because electricity is expensive in our country. በመጨረሻም በኬንያ ፓርላማ ለተገኙ የኢትዮጵያ ተወካዮች ኬንያ ሁለተኛ ቤታቸው መሆኑን ገልጸው ምስጋናቸውን አቅርበዋል። ክቡራን ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የኢትዮጵያ እግር ኳስ ፌዴሬሽን የዓመቱ ምርጦችን በተለያዩ ዘርፎች ሊሸልም መሆኑን ገለጸ። በተለያዩ ምክንያቶች ዘይቶ የነበረው የ2017 የውድድር ዓመት የኮከቦች የሽልማት መርሃ ግብር የሚከናወንበት ቀን ይፋ ተደርጓል። ባሳለፍነው የውድድር ዓመት ውጤታማ የሆኑ ክለቦችን ጨምሮ በተለያዩ ሽልማት ዘርፎች የሚከናወነው መርሃ ግብር በመጪው ማክሰኞ የካቲት 17 እንደሚከናወን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። በዚህ እውቅናና ሽልማት የኢትዮጵያ ሴቶች ፕሪሚየር ሊግ፣ የወንዶችና የሴቶች ከፍተኛ ሊግ፣ የሊግ 1 እና ከ21 በታች ፕሪሚየር ሊግ ድንቅ ብቃት ያሳዩ ከዋክብት ይሸለማሉ ተብሏል። በሌላ በኩል የኢትዮጵያ ፕሪሚየር ሊግ የምስል መብት ባለቤት የሆነው ኦቤን ቴሌቪዥን ከጎፈሬ ጋር ስምምነት ተፈራርሟል። የኢትዮጵያ ፕሪሚየር ሊግ በቀጥታ የቴሌቪዥን ስርጭት በብቸኝነት የሚያስተላልፈው ኦቤን ቴሌቪዥን ከሀገር በቀሉ የስፖርት ትጥቅ ብራንድ ጎፈሬ ጋር በአጋርነት ለመስራት ስምምነት ፈጽሟል። በፊርማ ስነ ስርዓቱ የኦቤን ዋና ስራ አስፈጻሚ አቶ ፍስሐ በላይነህ እንዲሁም ሙሉ የተቋሙ የማኔጅመንት አባላት በኦቤን በኩል ሲገኙ፣ በጎፈሬ በኩል ደግሞ ባለቤትና ዋና ስራ አስፈጻሚ የሆኑት አቶ ሳሙኤል መኮንንና የተቋሙ ከፍተኛ ኃላፊዎች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። የሲቢ ኢትዮጵያ ፕሪሚየር ሊግ መልክ ለማሳደግ የተደረገው ይህ ስምምነት ለ2 ዓመታት የሚዘልቅ ሲሆን በዋናነት የሊጉ የጨዋታ ኮከቦች ሽልማት፣ የፋንዞን ኢቨንት ዝግጅት፣ የምርት አቅርቦት እንዲሁም የምስራቅ አፍሪካ ታላላቅ ውድድሮች ዝግጅትን ያካተተ መሆኑ ተመላክቷል። ይህ በእንዲህ እንዳለ የሁለተኛ ዙር የኢትዮጵያ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት ጀምሮ በሐዋሳና አዳማ ሳይንስና ቴክኖሎጂ ስታዲየሞች ይከናወናል። በአውሮፓ ቻምፒዮንስ ሊግ የጥሎ ማለፍ ጨዋታ ሪያል ማድሪድ ቤኔፊካን ሲያሸንፍ የጨዋታው አነጋጋሪነት አሁንም ቀጥሏል። በፖርቹጋል ስታዲዮ ዳሉዝ በተካሄደው የሪያል ማድሪድ የቻምፒዮንስ ሊግ ጨዋታ በዕለቱ ከነበሩ ክስተቶች መካከል ቪኒሺየስ ጁኒየር በአንድ የቤኔፊካ ተጫዋች የዘረኝነት ጥቃት እንደደረሰበት ለዳኛው ከተናገረ በኋላ ጨዋታው ለ11 ደቂቃ ተቋርጦ ነበር። በሊዝበን ፖርቹጋል በተደረገው ጨዋታ ብራዚላዊ ቪኒሺየስ ጁኒየር ለእንግዳው ቡድን ባስቆጠራት ብቸኛ ግብ ሪያል ማድሪድ የመጀመሪያ ዙር ጨዋታውን 1-0 ማሸነፍ ችሏል። በርካቶችን ያስቆጣው የዘረኝነት ጥቃት በ25 ዓመቱ ተጫዋች ቪኒሺየስ ጁኒየር ላይ በአርጀንቲናዊ ተጫዋች ጂያሉካ ፕሪስቲያኒ ደርሶበታል። ተጫዋቹ የዘረኝነት ስድብ መናገሩን ያስተባበለ ሲሆን ምንም አይነት የዘረኝነት ስድብ አልተሳደብኩም ሲል ተከራክሯል። ጥቃቱ የደረሰበት ቪኒሺየስ በስታዲዮ ዳሉዝ በማሸነፊያ ግቧን ካስቆጠረ በኋላና ጥቃቱ ከደረሰበት በኋላ ጨዋታው ለ11 ደቂቃዎች ተቋርጦ የነበረ ሲሆን በጨዋታው የሁለቱም ቡድኖች አሰልጣኞች የቤኔፊካ ሆዜ ሞሪኒዮ
ሞሪኒሆና የማድሪዱ አልቫሮ አርቤሎአ አነጋግረውታል። የቤኔፊካ ተጫዋቾች ቪኒሺየስ ጎሉን ካስቆጠረ በኋላ በማዕዘን ባንዲራ ፊት ለፊት በመደነስ ስላከበረ ደስተኛ እንዳልነበሩና አንዳንዶቹም እሱን ለመጋፈጥ ሲሄዱ የታየ ሲሆን ቪኒሺየስ ደስታውን ከገለጸ በኋላ ቢጫ ካርድ ተመልክቷል። ቪኒሺየስ ጁኒየር ከጨዋታው በኋላ በማህበራዊ ትስስር ገጹ ባስተላለፈው መልእክት ዛሬ እዚህ የተከሰተው ነገር በህይወቴም ሆነ በቤተሰቤ አዲስ አይደለም ብሏል። ዘረኞች ከምንም በላይ ፈሪዎች ናቸው ሲል ያከለው ቪኒሺየስ ጁኒየር ምን ያህል ደካማ መሆናቸውን ለማሳየት ሸሚዛቸውን አፋቸው ላይ ማድረግ አለባቸው ብሏል። ደስታዬን በመግለጼ ምክንያት የማስጠንቀቂያ ካርድ መመልከቴን እስካሁን መረዳት አልቻልኩም ሲሉ አክሏል። የቡድን አጋሩ ኪሊያን ምባፔ ቪኒሺየስን 5 ጊዜ ሰርቦታል ያለ ሲሆን ተጫዋቹ ዳግም በቻምፒዮንስ ሊግ መጫወት አይገባውም ሲልም ተደምጧል። የቀድሞ የሪያል ማድሪድ አሰልጣኝ የሆኑት ጆዜ ሞሪኒሆ በበኩላቸው ቪኒሺየስ ጁኒየር ደስታውን በገለጸበት መንገድ ደስተኛ እንዳልነበሩ ተናግረዋል። ቪኒሺየስ ግቡን ከቡድን አጋሮቹ ጋር ነበር ማክበር የነበረበት ያሉት ሞሪኒሆ 60,000 ደጋፊዎች ፊት ሄዶ ማፌዝ አልነበረበትም ብለዋል። የአውሮፓ እግር ኳስ ማህበር በምሽቱ ጨዋታ ዙሪያ የቀረበለትን ይፋዊ ሪፖርት በመፈተሽ ላይ መሆኑንም ይፋ አድርጓል። በጨዋታ ላይ የተፈጠሩ ክስተቶችን ሪፖርቱን ከተመለከተ በኋላ ወደ ምርመራ እንደሚሄድ ዩኤፋ አስታውቋል። ዩኤፋ አያይዞም የዲሲፕሊን ጥሰት ተፈጽሞ ከተገኘ የቅጣት ውሳኔውን እንደሚያሳልፍም ገልጿል። በሌሎች የምሽት ጨዋታዎች ፒኤስጂ ከሜዳ ውጪ ሞናኮን 3-2 ሲያሸንፍ ዲዘርዱ የፒኤስጂን 2 ግቦች ሲያስቆጥር አሽራፍ ሀኪሚ 3ኛዋን ግብ ከመረብ አሳርፏል። የቀድሞ የአርሰናል አጥቂ ፍሎሪያን ባሎጉን የሞናኮን 2 ግቦች አስቆጥሯል። ሞናኮ እስከ 18ኛው ደቂቃ ድረስ 2-0 ቢመራም አሌክሳንደር ጎሎቪኒን በቀይ ካርድ ማጣቱን ተከትሎ ለመሸነፍ ተገዷል። ጋላት ሰራይ ዩቬንቱስን 5-2 በማሸነፍ 16ቱን የመቀላቀል እድሉን አስፍቷል። የመልስ ጨዋታዎች ከ7 ቀን በኋላ የሚደረጉ ይሆናል። የእንግሊዝ ፕሪሚየር ሊግ መሪው አርሰናል በሊጉ ግርጌ ከሚገኘው ወልቭስ ጋር የሚያደርገው ተስተካካይ ጨዋታ ዛሬ ምሽት በሞሊኒክስ ስታዲየም ይካሄዳል። መድፈኞቹ በካራቦ ዋንጫ ለፍጻሜ መድረሳቸውን ተከትሎ ቀደም ብሎ እንዲካሄድ የተወሰነው ይህ ጨዋታ አርሰናል መሪነቱን ወደ 7 ነጥብ ከፍ የሚያደርግበት አጋጣሚ ተፈጥሮለታል። በሊጉ የመጨረሻ ጨዋታ ከብሬትፎርድ ጋር የተደረገው ያቻ ውጤት በውድድር ዘመኑ የመጨረሻ 12 ጨዋታዎች ላይ ያለው አዲስ ስጋትን ያመጣበት ሲሆን ሊጉ ሊጠናቀቅ 12 ጨዋታዎች ብቻ በቀሩበት በዚህ ወቅት አርሰናል ከማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ለማስፋት ብርቱ ፍክክር ይጠብቀዋል። ምንም እንኳ አርሰናል 2026 ከገባ ወዲህ ወጥ ብቃት ማሳየት ተስኖት ያለፉትን 6 ጨዋታዎች 2ቱን ብቻ ቢያሸንፍም ዛሬ ምሽት ግን ታሪካዊ በላይነትን ለመድገም ወደ ሜዳ ይገባል። መድፈኞቹ ከወልቭስ ጋር ያደረጓቸውን ያለፉትን 9 የሊግ ግንኙነቶች ሁሉንም ማሸነፋቸው ለዛሬው ጨዋታ ትልቅ መተማመኛ ሆኗቸዋል። በሌላ በኩል 20ኛ ደረጃ ላይ የሚገኘው ወልቭስ ካደረጋቸው 26 ጨዋታዎች አንዱን ብቻ በማሸነፍ በሊጉ የመቆየት ተስፋው በሂሳባዊ ስሌት ብቻ ተንጠልጥሎ ይገኛል። በሳምንቱ መጨረሻ በኤፍኤ ዋንጫ ዊጋንን 4-0 ያሸነፈው አርሰናል በጉዳት ላይ የነበሩት ሪካርዶ ካላፊዮሪ እና ቤን ዋይትን ግልጋሎት ያገኛል ተብሎ ይጠበቃል። ሆኖም አሰልጣኝ ሚኬል አርቴታ እንደገለጹት አምበሉ ማርቲን ኦዴጋርድ እና ካይ ሃቨርትዝ ለዛሬው ጨዋታ ባይደርሱም ለእሁዱ የሰሜን ለንደን ደርቢ ከቶተንሃም ጋር ለሚደረገው ጨዋታ ዝግጁ ይሆናሉ ብሏል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጊያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።